የአብርሽ ፋይል ተገኘ። ፋይሉ ምንድነው የሚለውን በዚህ ቪዲዮ ላይ መነግራችሁ ይሆናል። ቪዲዮውን እስከ መጨረሻው ማየታችሁን እንዳትረሱት። በጣም በሚገርም ሁኔታ ፍቅር ጋር ፋይሉ አለ ብለው ተናግሯል። በጣም የሚገርመው ለካ እሷ የምታስፈራራው አብርሽን በፋይል ይዛ ነው፣ የሆነ መረጃ ይዛ ነው እያስፈራራችኝ ያለችው ብሎ ተናግሯል ማለት ነው። እውነት ለመናገር ከሆነ ይሄ ምንም እኔ አላምንበትም። እውነት በቃ በፋይሉ ምናምን ብዬ ለምን ብትሉ አውቆ በቃ ሁሉንም ነገር ወደ ሩታ እያዞሩ ይገኛሉ። በድብቅ ካሜራ የተነሳውንም የኛ ሰው ነው ብሎ ተናገረ። በቃ ነገር ሲሆን የኛ ሰው ነው ይላሉ። አሁን ደግሞ የአብርሃም ሴራ የአብርሃም ተንኮል እንዳይታወቅበት ብሎ አሁን ደግሞ እሷ ጋር ነው ፋይሉ ያለው ብሎ ተናግሯል። ፋይሉ ደግሞ በጣም ነው የሚገርም። እውነት ለመናገር ከሆነ ፈልጎ ፈቅዶ ያደረገውን ነገር እሱ ግን በፋይል ተይዞብኛል ምናምን ብሎ እያወራ ይገኛል። ይሄ ደግሞ አብርሃምን ከጥላቻና ከሆነ ነገር እንዲወጣ ፈልገው ነው ይሄን ሁሉ ነገር የሚያደርጉት። እነ ቡዜ እነ ዳኒ እነ ዴቭ ማለት ነው። እነሱ ተመካክሮ ነው አብርሃም ጥፋተኛ እንዳልሆነ ሩታ ጥፋተኛ እንደሆነች ሰው ሁሉ ሩታ ላይ እንዲጮው፣ ሩታ ላይ እንዲናገር፣ ሩታ ላይ ተቃውሞ እንዲያነሳ የሚያደርጉት እነዚህ ሰዎች ናቸው። ይሄ ደግሞ ተገቢ አይደለም። ሩታ ምንም ቢሆን እኮ ብቻዋን አይደለችም። ወንድማችን ኤፍሬም አጠገቧ አለ ማለት ነው። እውነትም የሩትዬ መከታ ሁሉ ጊዜ ከሩታ የማይለየው የሩትዬ መከታ አጠገቧ አለ። ነገር ግን እነሱ ሴራ እያሴሩባት ይገኛሉ። ተንኮል እየሰሩባት ይገኛሉ። እነ ዴቭ እነ ቡዜና እነ አብርሽ ማለት ነው። በተለይ ቡዜ የምትባላ ሴትዮች ጸጉረ ጨበሬ ተንኮል እየሰራችባት ሩታ ላይ የማይሆን ነገር የማይደረግ ተግባሮችን እየፈጸመችባት የምትገኘው ቡዜ ናት ማለት ነው። ይሄ ደግሞ ተገቢ አይደለም። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።